ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። በዛሬ ትምህርታችን ላይ አጃ ኦትስ አዘውትራችሁ የምትጠቀሙ ሰዎች፣ በይበልጥ ደግሞ በኦት ሚልና በተመሳሳይ መንገድ የምትጠቀሙ ሰዎች ማወቅ ያሉባችሁን የተሟላ መረጃ እነግራችኋለሁ። በይበልጥ የታሸጉ ኦትሶችን ገዝተን በኦት ሚልክና በተመሳሳይ መንገድ የምንጠቀም ሰዎች የቱን አጃ ብንጠቀም መልካም ነው? አጃ ለጤናችን ጠቃሚ ነው ወይ? የሚያስከትለው ጉዳትስ አለ ወይ? በደማችን ውስጥ ካለው ስኳር መጠን አንጻር ያለው ተጽዕኖ ምን ይመስላል? እያንዳንዱን በተብራራና ሳይንስ ላይ መሰረት ባደረገ ሁኔታ የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ ያለምንም ስጋትና የጎንዮሽ ጉዳቶች አጃ ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዳችሁን ጠቃሚ መረጃዎች ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ትምህርት ላይክ ስታደርጉ የዩቲዩብ አልጎሪዝሙን በመደገፍ ብዙ ሰዎች ጋር እንዲደርስ በማድረግ ከቤታቸው ሆነው ያለምንም ክፍያ የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ ያደርጋል። ትምህርቱን ለሌሎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። የታሸጉ ፕሮሰስድ የሆኑ አጃዎችን ገዝተን የምንጠቀም ሰዎች የምንገዛው የአጃ አይነት ስቲል ካት ኦትስ ቢሆን መልካም ነው። ይህ የኦትስ አይነት ስቲል ካት ኦትስ ተብሎ የሚጠራው የአጃ አይነት ጥቂት ፕሮሰስድ የሆነ በደማችን ውስጥ ያለውን የስኳር መጠን ከፍ የማድረግ አቅሙ በጣም የወረደ ዝቅ ያለ የአጃ አይነት ነው። በእርግጥ አጃን እቤታችሁ አዘጋጅታችሁ ፈጭታችሁ የምትጠቀሙ ሰዎች ይህ እናንተን የሚያሳስብ አይደለም። ነገር ግን ፕሮሰስድ የሆነ የታሸገ አጃን የምትገዙ ሰዎች የምትገዙት አጃ ስቲል ካት ኦትስ ቢሆን መልካም ነው። የመጀመሪያው ጥንቃቄ ይህ ነው። ከዚህ ውጭ ያሉ በተለያዩ ፍሌቨሮችና ጣዕሞች የሚዘጋጁና ኢንስታንት የሆኑ የአጃ አይነቶች ግን ተቃራኒ ለውጥን ሊያስከትሉ ይችላሉ። እነዚህ በተለያየ ፍሌቨርና ጣዕሞች የሚዘጋጁ የአጃ አይነቶች በውስጣቸው የያዙት ዋነኛ ማጣፈጫ ከዚህ በፊት የነገርኳችሁ ሃይ ፍሩክቶስ ኮርን ሲራፕ ተብሎ የሚጠራውን ማጣፈጫ አርቲፊሻል ስኳር ነው። የአርቲፊሻል ስኳር በደማችን ውስጥ ያለውን የስኳር መጠን በፍጥነት ከፍ ከማድረግ በተጨማሪ ለጉበታችን ጸርና አደገኛ የሆነ የስኳር አይነት ነው። አንድ ሰው አጃን ከቤቱ ራሱ አዘጋጅቶ አስፈጭቶ ሲጠቀም ወይም ደግሞ ከላይ ጠቀስኩትን አይነት ስቲል ካት ኦትስ ገዝቶ በሚጠቀምበት ጊዜ የሚጠቀመው የአጃ አይነት የሚከተሉትን ንጥረ ነገሮች አልሚ ምግቦች በውስጡ ይዟል። ለአብነት ያክል አንድ ካፕ በቪዲዮ ላይ በምትመለከቱት አይነት አንድ ካፕ በአማካኝ 81 ግራም የሆነ በእንዲህ አይነት ዕቃ ውስጥ የተጨመረ አጃ ኦት ሜል ከመሆኑ በፊት በውስጡ የሚከተሉትን ፋቶች፣ ፕሮቲኖችና ካርቦሃይድሬቶች ይዟል። በእርግጥ አጃ በውስጡ የያዘው የካርቦሃይድሬት አይነት ኮምፕሌክስ ብለን የምንጠራው ነው። ይህም ማለት ሲምፕል ሹጋር በውስጡ ስኳር ብቻ አይደለም የያዘው። አጃ በውስጡ የያዘው የካርቦሃይድሬት አይነት ስታርች፣ ፋይበር እና ስኳርን አካቶ የያዘ ነው። ከላይ የጠቀስኩት አይነት ዕቃ ውስጥ የተጨመረ አጃ በውስጡ 54.8 ግራም ካርብ ይዟል። ከዚህ የካርብ አይነት 11%ቱ ፋይበር ነው፣ 85%ቱ ስታርች ነው፣ 1%ቱ ሱክሮስ ተብሎ የሚጠራው ተፈጥሯዊ ስኳር ነው። በውስጡ የያዘው የስታርች አይነት ደግሞ በራሱ በሶስት የተከፈለ ነው። አብዛኛውን ፖርሽን ወይም ድርሻ የሚይዘው ሬዚስታንት ስታርች ተብሎ የሚጠራው የስታርች አይነት ነው። ይህ ስታርች በራሱ የፋይበር አይነት ባህሪ ያለው፣ ይህም ማለት በደማችን ውስጥ ያለውን ስኳር ከፍ የማድረግ እድሉና ሁኔታው እጅግ በጣም የወረደና አነስተኛ ነው። ሰውነታችን እንዲህ አይነት ስታርችን ዳይጀስት አድርጎ በቀጥታ ጥቅም ላይ አውሎ በደማችን ውስጥ የማሰራጨት አቅሙ በጣም የወረደ ነው። ይህን አይነት ስታርች ሰውነታችን ልክ ፋይበርን እንደሚጠቀመው በውስጣችን ያሉ ጤናማ ባክቴሪያዎችን ለመመገብ ለነሱ የምግብ አገልግሎት ላይ ለማዋል ነው የሚጠቀመው። እስከ 7% የሚደርሰው ስታርች በቀላሉ በደማችን ውስጥ ያለውን ስኳር ከፍ የማድረግ አቅምና እድል አለው። እንደ አጠቃላይ ግን ስንመለከተው አጃን እቤቱ አዘጋጅቶ ሲጠቀም ወይም ደግሞ ስቲል ካት ኦትስን በጥቂቱ ፕሮሰስድ የሆነ በውስጡ ፋይበርና ተመሳሳይ ንጥረ ነገሮችን ያላጣ የኦትስ አይነት አጃ አይነት ሲጠቀም በደም ውስጥ ያለውን የስኳር መጠን ከፍ የማድረግ እድሉና ሁኔታው አነስተኛ ነው። ጨምቀን ስንመለከተው ከ81 ግራም አጃ ውስጥ በደማችን ውስጥ ያለውን ስኳር ከፍ የማድረግ አቅም ያላቸው ስኳር መጠኖች 0.8 ግራም ነው። ሌላው አጃ በውስጡ በውሃ የሚሟማ ቤታ ግሉኮን ተብሎ የሚጠራውን የፋይበር አይነት ይዟል። ይህ የፋይበር አይነት
የኮሌስትሮል መጠንን የማውረድ አቅሙ በበርካታ ጥናቶች የተመሰከረለት ተቀባይነትን ያገኘ የፋይበር አይነት ነው። ከዛም በተጨማሪ ይህ የፋይበር አይነት አንድ ሰው የካርብ ይዘት ያላቸው ምግቦች ከተመገበ በኋላ በደም ውስጥ ሊከሰት የሚችል የስኳር መጠን ከፍ የማለት ሁኔታን የመቆጣጠር አቅም እንዳለው በበርካታ ጥናቶች ማረጋገጥ ተችሏል። ሌላው አጃ በውስጡ ልክ ምስርና ተመሳሳይ እጽዋቶች ውስጥ ያለውን የፕሮቲን አይነት በውስጡ ይዟል። አቬናሊን ተብሎ የሚጠራውን የፕሮቲን አይነት ይዟል። አጃ በውስጡ እኛ ከምግብ ብቻ ከምናገኛቸው የአሚኖ አሲድ አይነቶች ከ9ኙ ኢሴንሻል ተብሎ ከሚጠሩ የአሚኖ አሲድ አይነቶች 8ቱን በተሟላ መጠን ሲይዝ ላይሲን ተብሎ የሚጠራውን የአሚኖ አሲድ አይነት ግን በጥቂት መጠን ይዟል። ይህ አጃን ቆንጆ የፕሮቲን ምንጭ ያደርገዋል። ከላይ ከጠቀስኳቸው አልሚ ምግቦች በተጨማሪ አጃ በውስጡ የሚከተሉትን ንጥረ ነገሮች ይዟል። ፎስፈረስ፣ ኮፐር፣ ቫይታሚን ቢ1፣ አይረን፣ ማግኒዥየም እና ዚንክ ተብሎ የሚጠሩ ንጥረ ነገሮችን፣ ሚኒራሎችን በውስጡ ይዟል። ሌላው አጃ አቬናኒን ትራማይድ ተብሎ የሚጠራውን አጃ ውስጥ ብቻ የሚገኘውን የአንቲኦክሲዳንት አይነት በውስጡ ይዟል። የአንቲኦክሲዳንት አይነት ለልብ ጤንነት እጅግ ጠቃሚና አስፈላጊ ከሆኑ የአንቲኦክሲዳንት አይነቶች መካከል አንዱ ነው። በጥቅሉ አጃን ስንመለከተው አጃ ለጤናችን የሚስማማና ጠቃሚ የምግብ አይነት ነው። ዋነኛው ሊተኮርበት የሚገባ ጉዳይ የምንጠቀመው የአጃ አይነትና አጃን የምንጠቀምበት መንገድ ነው። አንድ ሰው አሁንም ከላይ የጠቀስኩትን የአጃ አይነት ገዝቶ ወይም ደግሞ ቤቱ አዘጋጅቶ የተጠቀመ እንኳን አርቲፊሻል ስኳሮችን፣ ፕሮሰስ ሊሆኑ ስኳሮችን ደባልቆ የሚጠቀም ከሆነ በዚህ አይነት ሁኔታ ግን አጃ ለሰውነታችን ጠቃሚ መሆኑ ቀርቶ ጎጂ ሊሆን ይችላል። ይህ አይነት የአጃ አጠቃቀም በደማችን ውስጥ ያለውን የስኳር መጠን በቀላሉ ከፍ ሊያደርግ ይችላል። አጃን ስትጠቀሙ አርቲፊሻል ማጣፈጫዎችን አንድ ላይ ደባልቆ ከመጠቀም መቆጠብ አስፈላጊ ነው። በውስጥ የተለያዩ ፍሌቨሮችን፣ ማጣፈጫዎችን ያልያዘ መሆኑን ማረጋገጥም አስፈላጊ ነው። አንድ ሰው አጃን ቁርስ ላይ ሲመገብ በሚከተለው አይነት መንገድ ቢመገብ መልካም ነው። አጃን በኦትሜል መልክ ለመጠቀም የምትጠቀሙት የወተት አይነት የአልመንድ ወተት ቢሆን መልካም ነው። ምንም አይነት ስኳር የሌለው ፍሪ የሆነ ከስኳር ፍሪ የሆነ 0% ስኳር ያለው አልመንድ ወተት ብትጠቀሙ መልካም ነው። ከዛ በተጨማሪ አያይዛችሁ አንድ የሾርባ ማንኪያ የተፈጨ የተልባ ዱቄት ወይም የቺያ ዘር ብትጠቀሙ መልካም ነው። ከሁለቱ አንዱን ብትጠቀሙ መልካም ነው። በመቀጠል የተቀቀለ እንቁላልን አያይዛችሁ ብትጠቀሙ ይህ አይነት አጠቃቀም ጠዋት ላይ ቁርስ ላይ እንኳን ብትመገቡ በደማችሁ ውስጥ ያለውን የስኳር መጠን ከፍ የማድረግ ሁኔታው እጅግ በጣም የወረደና ያነሰ ነው። ይህ አይነት አጠቃቀም በቀን ውስጥ ጤናማ የሆነ የኃይል ምንጭ እንዲኖራችሁ በማድረግ ድንገተኛና ቅጽበታዊ የሆነ የደም ስኳር መለዋወጥን ፍላክቹዌት የማድረግ ሁኔታን በማውረድ በቀን ውስጥ ጤናማ የሆነ ኃይል፣ አቅም፣ ብርታት እንዲኖራችሁ ያደርጋል። የመጨረሻው ሐሳብ አጃ በውስጡ አቬኒን ተብሎ የሚጠራውን የፕሮቲን አይነት በጣም በጥቂት መጠን ይዘዋል። አሁንም ብዙ ሰዎች አጃን ሲጠቀሙ ይህ የፕሮቲን አይነት እነሱ ላይ ተጽዕኖን የማሳደር ሁኔታው ዜሮ ነው። አንዳንድ ሰዎች ግን ልክ ግሉተን ያላቸውን ምግቦች ሲመገቡ የሚሰማቸውን አይነት ስሜት አጃን ሲጠቀሙ ሊመለከቱ ይችላሉ። ይህ አይነት ስሜት አጃ በውስጡ ከያዘው አቬኒን ተብሎ ከሚጠራው ፕሮቲን የተነሳ ነው። ይህ አይነት ስሜት የሆድ ድርቀት፣ ወደ አካባቢ ህመም፣ ጋዝ ማለትና ተመሳሳይ ሁኔታዎችን የምትመለከቱ ሰዎች፣ አንዳንዴም ክብደት የመጨመር ሁኔታን የምታዩ ሰዎች ምናልባት እናንተ አጃ ውስጥ ላለው አቬኒን ተብሎ ለሚጠራው ፕሮቲን ሴንሲቲቭ ከመሆን ጋር ተያይዞ የተከሰተ ነው። እንዲህ አይነት ስሜቶችን የምታዩ ከሆነ እናንተ አጃን ባትጠቀሙ መልካም ነው። ሌላው አሁንም ለግሉቶን ሴንሲቲቭ የሆናችሁ ሰዎች ግሉቶን ያላዘ ግሉቶን ፍሪ የሆነ አጃን መጠቀም አስፈላጊ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ